በዲጂታል ኢትዮጵያ 2025 ላይ ለዚህ ሁሉ ፋውንዴሽን ጥሎ ማለፍ የቻለ ለከተሞቻችን ትልቅ አስተዋጽኦ ማበርከት የቻለ ትልቅ ስትራቴጂ ነው። እንግዲህ ሁሉ ጋር የሚታይ በጣም ቪዚብል የሆነ ይሄንን ደግሞ ለስማርትነሱ ወይንም ደግሞ ለስሉት ከተሞች መሰረት የጣለ ስትራቴጂ ነው ብለን መውሰድ እንችላለን። ይሄንን በጣም በተሳካ መንገድ አሳክተን አጠናቀን ዛሬ ላይ ደግሞ የዲጂታል ኢትዮጵያ 2030ን አናውንስ አድርገናል። በ2030 ግን ለከተሞቻችን ከስማርት ከተማ በዘለለ ብልህ ከተሞችንም የመፍጠር ዓላማ በውስጡ ይዟል ማለት እንችላለን። በጣም በተስፋ የምንጠብቀው የአዲሱ የከተማ ልማት ፖሊሲያችንም ጋር በቀጥታ መዛመድ የሚችል ይሄንን ማዕከል አድርገን እንዲሁም ደግሞ በማጸደቅ ሂደት ላይ የያዝነው የከተማ ልማት ፖሊሲ እንደመሆኑ መጠን ከዚህ ጋር ማስታርቀን እንደገና ኢንፑት የምንወስድበትንምና የመጨረሻ ፋይናላይዝ የምናደርግበት ጊዜ ላይ ያለን ስለሆነ እንደ ከተማ እንግዲህ ዲጂታል ኢትዮጵያ 2025ም ትልቅ አስተዋጽኦ አበርክቶ ያለፈ 2030 ደግሞ ከዚህ የበለጠ በኢነርጂ አጠቃቀም በአገልግሎት አሰጣጥ ማዘመን በኢኮኖሚ እንቅስቃሴዎች በሰዎች እንቅስቃሴዎች መካከል ያሉ ጉዳዮች አብዛኛው ነገር ወደ ስማርትነስ የሚመጣበት ብቻም አይደለም ወደ ብልህ ከተሞች የመፍጠርም እንዲሁም ደግሞ ኢኮኖሚ የመፍጠርም እና የናሽናል ሴኩሪቲ ኢሹዎችን አድሬስ ማድረግ የሚችል ትልቅ ስትራቴጂ ነው ብለን መውሰድ እንችላለን። መስፈንጠሪያ ኃይሎች ብለን ወይንም ደግሞ አቅሞች ብለን በመደበር መንግስትም ካስቀመጥናቸው አኳያ አንዱ ዲጂታላይዜሽን ነው፣ ፈጠራ ነው፣ ኢንዱስትሪ ነው፣ ኢንተርፕረነርሺፕ ነው። ሌላው ደግሞ ንግድ ጋር የሚያያዝ ነው። በዚህ ሁሉ ውስጥ እንግዲህ አንዱ ትልቁ ነገር ዜጋውና መንግስት ዜጋውና አገልግሎት ሰጪውና ተቀባዩ ትረስት መፈጠር ይጠበቅበታል፣ እምነት። ስለዚህ ዛሬ ላይ በትሪሊየን ብሮች ዲጂታሊ ትራንዛክት እያደረግን ነው ብለን ስንል እምነት ከሌለ ትረስት ከሌለ ይሄ ነገር ሊቀጥል አይችልም ማለት ነውና መንግስት ከጊዜ ወደ ጊዜ በተለይ ከትረስት ጋር የሚያያዙ ጉዳዮችን በከፍተኛ ደረጃ እያሻሻለ እየመጣ የሀገር የቴክኖሎጂ አቅምም እያደገ ዴታዎቻችንን በራሳችን ካፕቸር የምናደርግበት በራሳችን ሆልድ የምናደርግበትና እሱንም ዴታዎች መልሰን ራሳችን አናላይዝ የምናደርግበትና ለኛ በሚጠቅም ለሀገር በሚጠቅም ለዜጋው በሚጠቅም ለሀገር እድገት በሚጠቅም መንገድ አናላይዝ የሚደረግበትም አቅም ከጊዜ ወደ ጊዜ እያደገ የመጣበትን ነው ማየት የምንችለው።